በጎዳና ላይ ጥላ ዘርግተው ስዕለ ቅዱሳንን ይዘው ስፒከር ይዘው ጧትና ማታ ህዝቡን የሚያደነቁሩ ምዕመናኖቻችን ስዕለ ቅዱሳን ሲያዩ ድንግጥ ይላሉ። መስቀል ሲያዩ ደነግጣሉ፣ ይሳለማሉ። መስቀሉን ይሳለሙ። ግን ያ ካህን ስልጣነ ክህነት ይሳለም በምን አረጋግጡት? ያ የሚያሳልመው መነኩሴ ትክክለኛ መነኩሴ ነው በምን አረጋግጡት? ይሄንን መጠየቅ ያለበት ትውልድ አለ። ማን ነው? የት ቤተክርስቲያን ነው የሚያገለግለው? ህጋዊ ፍቃድ አለው? ፍቃዱን ጭምር ከማየት ገንዘብ እኮ ነው የሚሰጡት። ያ ገንዘብ ለምንድን ነው የሚውለው? ለምሳሌ በቀን 3000 ብር፣ 4000 ብር፣ 5000 ብር ይሰበስባሉ። ምግባቸው እሱ ነው። በግሮሰሪ የሚጠጡበት እሱ ነው። የሚተኙበት እሱ ነው። ቤተሰባቸው የሚረዱበት እሱ ነው። ወደ ትራንስፖርት የሚሄዱበት እሱ ነው። ከ100% 10% ለታለመለት ዓላማ ይውል። በርካታ ሙዳይ ምጽዋቶችን አሁን በየጠጅ ቤቱ፣ በየመጠጥ ቤቱ፣ በየግሮሰሪው ሙዳይ ምጽዋት ያቀርባሉ። እዛ ውስጥ ሙዳይ ምጽዋት አስቀምጦ የሚባል ማስተምሮም የለም። ግለሰቦች ናቸው የሚጠጡ ሰዎች ወይም ባለ ሆቴሎች ወይም ደግሞ እዛ ውስጥ ያገኙትን ሳንቲም ይከታሉ። ይሄ ህገወጥ አሰራር በፍጹም ሙዳይ ምጽዋት አስራታቸውን መባቸውን መስጠት ፈልጉ በቅጥረ ቤተክርስቲያን ነው መክተት ያለባቸው። መንፈሳዊ ጉዞዎች በስም ሃይማኖት በስም መንፈሳዊ የሚዘጋጁ ጉዞዎች መስመር እየሳቱ ነው ያለው። አማኞቻችንን ቅዱሳት መካናትን መጎብኘት ሲገባቸው ወይም እንዴት መጎብኘት እንደሚገባቸው በቂ ትምህርትና ግንዛቤ መስጠት አለብን። በቂ ለጩልሌ እየተቀሙ እየተበሉ ነው። የሐሰት ትምህርቶች እየተሰራጩ ነው። እምንሰማው አሁን በጣም አሁን ያመጡት ነው የማር እምነት የቅቤ እምነት። የትኛው መጽሐፍ ላይ ያገኙት ነው የማርና የቅቤ እምነት? በየአውደ ምህረቱ ጥላ ዘቅዝቃችሁ ስዕለ አድኅኖ ይዛችሁ መስቀል ይዛችሁ በአስፋልት ዳርና በየገበያው ላይ ለምኑ ብላ ቤተክርስቲያን አትልም። በመንገድ ላይ መለመን ግን ህገወጥና ወንጀል እንደሆነ የጸጥታ አካላት መንገድ ላይ ሲለምን የተገኘውን ለህግ እንዲያቀርቡልን የሚል ሁሉ አለው። ደብዳቤው ላይ አለ። መተዳደሪያ ነው የሆነው። ብዙዎቹ ለምሳሌ ምንም ስራ የሌላቸው ሰዎች በስመ ጥምጥም ይጠመጥማሉ፣ ዝም ብለው ካባ ይደርባሉ። አንዳንዶቹ እኮ ደግሞ ክህነትም የሌላቸው የቤተክርስቲያኒቷንም ትምህርት ያልተማሩ። ይሄ እንግዲህ እዚህ ላይ የሚያስፈልገው ምንድነው? መንግስት ጥብቅ ክትትል፣ የጸጥታ አካላት ጥብቅ ክትትል እንዲያደርጉ ነው የሚያስፈልገው። ምክንያቱም እነዛ ሰዎች ማናቸው ቢባል መታወቂያ ያላቸው ፎርጅድ ነው የሚጠቀሙት አብዛኛዎቹ። በተጨባጭ ያዝናቸው አሉ። በተጨባጭ አሲዘን ለህግ ያቀረብናቸው፣ ያስፈረንባቸው፣ ያስቀጣናቸው አሉ። በተጨባጭ አንዳንዴ እንደውም በሞቱ ሰዎች ጭምር ሁሉ ቲተር የሚመቱ አሉ። ጡረታ በወጡ ሰዎች ሁሉ ቲተር ቀርጸው የሚያስመቱ ሁሉ አሉ። ጤና ይስጥልኝ ክቡራንና ክቡራት የአውደ ኦርና ሚዲያ ቤተሰቦች በያላችሁበት ሰዓት አቆጣጠር እንደምንቆያችሁ። ይህ የአውደ ኦርና ሚዲያ የእንግዶች መርሃ ግብር ነው። እንኳን ወደ አውደ ኦርና ሚዲያ የእንግዶቻችን መርሃ ግብር በሰላም መጣችሁ። ወደ ዛሬው መርሃ ግብራችን እንላለን። በቅድስት ሥላሴ መንፈሳዊ ኮሌጅ በመጀመሪያው ዘመን የምሩቃን ከነበሩት መምህራን መካከል እንዲሁም በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን በተለያዩ የሥራ ዘርፎች የተሳተፉ በአዲስ አበባ ሀገረ ስብከት በስብከተ ወንጌል እንዲሁም በተለያዩ አድባራት በዋና ጸሐፊነት ከዛም በተሻለ መልኩ ደግሞ በቅርስና ጥበቃ መጽሐፍ ቤተመዘክር መምሪያ፣ የውጭ ግንኙነት መምሪያ፣ የስብከተ ወንጌል መምሪያ፣ የሰብአ ጉባኤ መምሪያ፣ የትንሣኤ ዘጉባኤ ማተሚያ ቤት ዋና ስራ አስኪያጅ፣ በአሁን ሰዓት የመሪ ዕቅድ መምሪያ ክፍል እየሰሩ ያሉት በጣም የምንወዳቸው የምናከብራቸው ክቡር ወንድማችን መላከ ሰላም ቀሲስ ሶሎሞን ቶልቻ ናቸው። ቀሲስ መላከ ሰላም እንኳን ወደ ስቱዲዮአችን መጡ። አክብረውን ስለመጡ ከኛ የአውደ ኦርና ሚዲያን ለማሳደግ በሚደረገው ጥረት የራስዎትን አሻራ ለማሳረፍ እና ቤተክርስቲያንን ለማገልገል ባሉት ከፍተኛ የሆነ ፍቅርና ትጋት እጅግ አድርገን እናከብሮታለን። ዛሬ ደግሞ ስቱዲዮአችን ድረስ ስለመጡልን በእግዚአብሔር ስም ከፍ ያለ ምስጋናችን እናቀርባለን። እንኳን ደህና መጡልን። ጤና ይስጥልን እንላለን። እንኳን ደህና ቆያችሁኝ መጋቢ ሚኒስትር፣ በጣም አመሰግናለሁ። በዚህ አውደ ኦርና የሚል ሚዲያ ላይ ቤተክርስቲያንን ለማገልገል
በተለይ የምናገለግለውን ምእመናን ተደራሽ ለማድረግ ወቅቱን በዋጀ ቴክኖሎጂን በመጠቀም ይሄ የቴክኖሎጂ አጠቃቀም መንፈሳዊ አገልግሎታችንን ወይም ደግሞ ታላቁን የወንጌል ተልእኮ ለማዳረስ ትልቅ ሚና ይጫወታል። ከዚህ አኳያ በርካታ አገልግሎቱ ሰፊ ነው። መከሩ ብዙ ሰራተኛው ጥቂት እየተባለላት የክርስትና እምነት አንዱን ተደራሽ ለማድረግ እንደዚህ አይነት ቴክኖሎጂዎችን ተጠቅመው ቤተክርስቲያንን ተልእኮዋን ለማፋጠን እንዲህ አይነት ሚዲያዎችን በመጠቀምና ህዝቡ በቀላሉ ወጣቱን በተለይ መልእክት እንዲያገኝና የቤተክርስቲያኒቷን ዶግማ፣ ቀኖና፣ ስርዓት፣ ትውፊት፣ ታሪክ የተለያዩ ነገሮችን ለማስተላለፍ እንዲህ አይነት ሚዲያዎች መከፈታቸው የህዝባችን ብዙ ነው። አገልግሎታችን ሰፊ ነው። ኢትዮጵያ 130 ሚሊዮን ህዝብ ያላት ናት። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ደግሞ በርካታ ከዛ ውስጥ አንጋፋዋና እናት ቤተክርስቲያን በመሆኗ ልጆቿን ለማዳረስ በሀገር ውስጥም በመላው ዓለም በቴክኖሎጂ ተጠቅመን ይህንን መልእክት ለማስተላለፍ ሚዲያዎች ጥሩ ናቸው። በተለይ ደግሞ አውዶርና ጥሩ አደረጃጀት እንዳለው ማውቃለሁና በዚህ ፕሮግራም ላይ በመጋበዜም ደስ ብሎኛል። አመሰግናለሁ። እጅግ አድርገን እናመሰግናለን። ክቡራንና ክቡራን የአውደወርና ሚዲያ ቤተሰቦች መላከ ሰላም ቀሲስ ሰሎሞን ቶልቻ አክብረውን መጥተው እዚህ ስቱዲዮ ድረስ ይህን ቃለ መጠይቅ ልናደርግ ስንፈቅድ እናንተስ ሰብስክራይብ አድርጋችኋል? አሁን ቤተሰብ ይሁኑ። ጥያቄ ካላችሁ ጠይቁ። በኮሜንት መስጫ ላይ ያላችሁን ሀሳብ ስጡን። በእውነት እጅግ አድርገን ከምንኮራባቸው በኢትዮጵያ ኦርቶዶክስ ቤተክርስቲያን በአሁኑ ሰዓት ከሚያገለግሉ ቤተክርስቲያን ልጆች መካከል እጅግ ከምንወዳቸው እና ከምንኮራባቸው መምህራን መካከል አንደኛው ናቸው። ስለመጡልን አሁንም ክብሩ ለእኛ ነው። እግዚአብሔር ያክብርልን። ወደ ዛሬው መርሃ ግብር ሄድ። በጣም ብዙ ጉዳዮች የምናነሳቸው ይኖረ ነበር፣ ግን ከሳችን አኳያ አንድ ሁለት ብቻ ነው የምናነሳው ሀሳብ። የመጀመሪያውን ሀሳብ ልግለጽላችሁ። መንፈሳዊ ጉዞ ምን ይመስላል? መንፈሳዊ ጉዞ በመጽሐፍ ቅዱስ በሀገራችንም ያለውን ታሪካዊ ዳራ እስቲ ያብራሩልን። እንግዲህ መንፈሳዊ ጉዞዎች ወይም ቅዱሳት መካናትን የመሳለም ጠቀሜታ ሃይማኖታዊ መሰረት አላቸው። እንደ ኢትዮጵያ ላሉት ደግሞ ሀገራትም ሆነ በዓለም የመንፈሳዊ ጉዞዎች ጠቀሜታ ከሃይማኖታዊ ይዘት ባሻገር ለሀገር የባህል መተሳሰር፣ የኢኮኖሚ ምርታና የኢኮኖሚ እድገት፣ የአብሮነት ስሜትን ይፈጥራሉ። በተለይ እነዚህ በቱሪዝም የምንመለከታቸው አንድ ቱሪስት ከአንድ አካባቢው ሲወጣ ሊጎበኝ የሚችላቸው ነገሮች አሉ። ራሱን የቻለ ቱሪዝም ነው። ግን ወደ መንፈሳዊ ጉዞ ስንመጣ ታሪካዊ ዳራዎችን የመንፈሳዊ ጉዞን መመልከት እንችላለን። በብሉይ ኪዳን ታሪክ ስንመለከት እንግዲህ በቅዱስ መጽሐፍ ላይ እንደተቀመጠው ከአህጉር ሁሉ እግዚአብሔር እስራኤልን እንደመረጣት ቅድስት ሀገር ኢየሩሳሌም ማእከለ ምድር ናት። ነቢየ እግዚአብሔር ቅዱስ ዳዊት ወገብረ መድኃኒተ በማእከለ ምድር፣ በምድር መካከል መድኃኒትን አደረገ በማእከለ ምድር። እንግዲህ አንደኛ ኢየሩሳሌም ሚድል ኢስት ውስጥ ነው የምትገኘው፣ መካከለኛው ምስራቅ ሴንተር ናት። ለብዙ አገሮች ለንግድም ትስስር ናት። ያ ጂኦግራፊዋን ብቻ አይደለም የምናነሳው፣ ቅድስት ሀገር ናት። ጌታ የተወለደባት ናት። ቅድስት ሀገር ኢየሩሳሌም ማእከለ ምድር ናት። በምድር መካከል መድኃኒትን አደረገ። ማእከለ ምድር የምንለው ኢየሩሳሌምን ነው፣ እንደ ቅዱስ ቃሉ እንደ ነቢየ እግዚአብሔር ቅዱስ ዳዊት እንደተናገረው። እንግዲህ የመንፈሳዊ ጉዞ መነሻ መላው ዓለም ወደ ቅድስት ሀገር ኢየሩሳሌም ይሄዳል ቅዱሳት መካናትን ለመሳለም። በየትኛውም ዓለም ያለ የእስራኤል ኢኮኖሚ እንደውም ቤዝ ያደረገው አንዱ ቱሪዝም ነው። ከፍተኛ ጥቅም አላቸው። እንግዲህ ወደዛ የሚጎርፈው እኔ 100% ላለው ማያምን ሰው አይሄድም። እንደው ሂስቶሪያን ሊሄዱ ይችላሉ ወይ ደግሞ ገንዘብ የተረፈው ብንል በጣም ጥቂት ነው። ወደ ቅድስት ሀገር ኢየሩሳሌም የሚሄደው አማኝ ነው። ጌታ በዛ የድህነት የሰው ልጅን ለማዳን የተወለደበት፣ ያደገበት፣ የዳህበት፣ በኪደተ እግሩ የተራመደበት፣ ወንጌል ያስተማረበት፣ የእጁን ተአምራት የቃሉን ትምህርት የተሰማበት፣ የተሰቀለበት፣ የሞተበት፣ የተነሳበት፣ ያረገበት ሁሉ በቃ ክርስትና ስናየው ቅድስት ሀገር ኢየሩሳሌምን ነው የምናየው። እና እንግዲህ መጽሐፍ ቅዱሳዊ መነሻዎችን ስንመለከት በብሉይ ኪዳን ንግስት ሳባ ከኢትዮጵያ ተነስታ ኢትዮጵያዊቱ ንግስት ሳባ ወደ ኢየሩሳሌም ጉዞ እንዳደረገች
በብሉይ ኪዳን የምናየው። ከሶሎሞን ደግሞ ከንጉስ ሶሎሞን ደግሞ ቀዳማዊ ምኒልክን ጸንሳ እንደመጣች የእስራኤልና የኢትዮጵያ ግንኙነት ከዛን ጊዜ ጀምሮ መሰረት ያለው ማስረጃ ሰነድ መጽሐፍ ቅዱስ ነው። በብሉይ ኪዳን ላይ የተቀመጠው ታሪክ ነው። ይጓዙ የነበረ ምንድነው የሶሎሞን ጥበብ ከአምላክ የተሰጠ ነው። የሶሎሞን ጥበብ እኮ ሌላ የለውም። እግዚአብሔር ጥበብን ሰጠው ለሶሎሞን እና ይህንን ጥበቡን አይታ በእግዚአብሔር የተቀባ መሆኑን አይታ ነው የንግስት ሳባ ጉዞ። እንግዲህ ከዛም በፊት ብዙ መነሻዎች አሉ። ሙሴ ኢትዮጵያዊቷን እንዳገባ ከሶሎሞን በፊት የምንመለከተው አለ። ያ ትስስር ራሱን የቻለ ሰፊ ነው። እንግዲህ መጽሐፍ ቅዱሳዊ መሰረት ያለው ነው። አጠር አድርገን ጉዞዎችን መነሻቸውን ማሳያ ንግስት ሳባ እንደሄደች ከዛም በኋላ ደግሞ ወደ አዲስ ኪዳንም ስንመጣ የፋሲካን በዓል ለማክበር በብሉይ ኪዳን የነበረውን በዓላትን ለማክበር ኢትዮጵያውያን ወደ ኢየሩሳሌም ይጓዙ እንደነበረ በሐዋርያት ሥራ ላይ ሰፍሮ እናየዋለን። ከዛ ውስጥ አንዱ የኢትዮጵያዊው ጃንደረባ ባኮስ የተባለው መልእክተኛ ወደ ኢየሩሳሌም እንደሄደ በሐዋርያት ሥራ ላይ የተጻፈውን ታሪክ እናነባለን። እንግዲህ መንፈሳዊ ጉዞዎች መነሻቸው መጽሐፍ ቅዱሳዊ መሰረት ካላቸው ከዛን ጊዜ ጀምሮ ኢትዮጵያውያን ወደ ኢየሩሳሌም ይጓዙ ነበረ። ዛሬ ቴክኖሎጂ በአየር አቋርጠው በተለያየ ቴክኖሎጂ ከመሄድ በፊት ኢትዮጵያውያኖች በእግራቸው ጭምር ነበር ሃይማኖታዊ ፍቅር። እንደውም እኛ ደርሰንባቸዋል። አቡነ አብሳዲ የተባሉ አባት ቅድስት ሀገር ኢየሩሳሌም ላይ ይኖሩ የነበሩ ብፁዕ ሊቀ ጳጳስ ነበሩ። በረከታቸው ይድረሰንና በእግራቸው ከኢትዮጵያ ተነስተው ኢየሩሳሌም ከሄዱ መካከል አንዱ ብፁዕ አቡነ አብሳዲ እንደነበሩ ዜና ሕይወታቸው ላይ መመልከት እንችላለን። እኔም በአካል ብፁዕ አቡነ አብሳዲን ኢየሩሳሌም አግኝቻቸዋለሁ እና ከዚህ ከኢትዮጵያ ተነስተው ዛሬ አንድ የባስ ፌርማታ መሄድ ያቃተው ትውልድ በረከት ለመቀበል ቅዱሳትን ገዳማትን ለመሳለም አንድ የባስ ፌርማታ መሄድ አቅቶት አንድ ሰዓት ባስ ይጠብቃል እና ሐሞታቸው አልፈሰሰም። የኛ አባቶች ቅዱሳት በረከትን ለማግኘት መካናትን ለመሳለም ከኢትዮጵያ ተነስተው ኢየሩሳሌም ሃውካን እንዴት በእግር ሊሆን ይችላል? ይሄ በጣም ትውልዱ ሊማርበት ፊልም አይደለም። ይሄ ወይም ተረት አይደለም። ሪል የነበረ የአባቶቻችን ህይወት ነው። እንግዲህ የመንፈሳዊ ጉዞዎችን ዳራና ታሪክ ስናነሳ የምንመለከተው እና ከዚህ ተነስተው በኑቢያ በሱዳን በኩል አድርገው የሳሃራን በረሃ አቋርጠው በምድረ ግብጽ ምስርን አይተው ወደ ኢየሩሳሌም ይገቡ እንደነበር ነው ሙሉ ታሪካቸው የምናየው የቅዱሳን አባቶቻችን። እንግዲህ ከዛም በኋላ ኢትዮጵያዊው ጃንደረባ ወደ ቅድስት ሀገር ኢየሩሳሌም እንደሄደ ጥምቀትን፣ ክርስትናን፣ የምስራቹን ወንጌል የክርስቶስን አዳኝነት በ34 ዓመተ ምህረት ወደ ሀገራችን እንደገባ ያው የኢትዮጵያ ቤተክርስቲያን ታሪክ ወይም የክርስትና ሕይወት ትምህርት የሚያስረዳን ነው። እንግዲህ እነዚህ መነሻዎች አሉ መጽሐፍ ቅዱሳዊ መሰረት ያላቸው። እንዲሁ ምንም ተብሎ በሬ ወለደ ወይም ደግሞ ከመሬት ተቆፍሮ የወጣ ወይም ሰዎች ተሰብስበው የወሰኑት አይደለም። ሃይማኖታዊ ማስረጃዎችና መሰረት አላቸው በብሉይ ኪዳንም በአዲስ ኪዳንም መንፈሳዊ ጉዞዎችን። እንግዲህ ወደ ሀገራችን ሰብሰብ ስናደርግ ደግሞ ቅዱሳት መካናትን መሳለም፣ የታቦተ ጽዮን ወደ ኢትዮጵያ መምጣት፣ ቅድስት ኢትዮጵያ የታቦተ ጽዮን ወደ ኢትዮጵያ እንደመጣች በአክሱም እንዳለች ይሄ ዓለም የሚያውቀው የተረጋገጠ ሀቅ ነው። ታቦተ ጽዮን ወደ ኢትዮጵያ እንደመጣች ምክንያቱም ዓለም አቀፍ አጥኚዎች ብዙ ጥናት የሰሩበት ታቦተ ጽዮን ብቻ አይደለችም የመጣችው። የእስራኤል ባህል ትስስር ብዙ መጻሕፍት፣ የኦሪት እምነቶች፣ የብሉይ ኪዳን ታሪኮችም ጭምር በርካታ ነገሮች ወደ ሀገራችን ከእስራኤል ጋር የኢትዮጵያና የእስራኤል ግንኙነት እንግዲህ በብሉይ ኪዳን ዘመን የነበረ ነው። ያ ግንኙነት ዛሬም አድጎ ኢትዮጵያና እስራኤል መልካም ግንኙነት ያላቸው ሀገሮች ናቸው። ግን መሰረቱ ሃይማኖታዊ እንደሆነ ነው በቅዱሳት መጻሕፍት የምናየው እና አሁን ባለው ትውልድ ላይ የመንፈሳዊ ጉዞዎችን ነባራዊ ሁኔታና ዛሬ ላይ ምን ይመስላል ወደሚለው ብንገባ ይሻላል። ይህን ያህል መነሻ ካደረግን ኢየሩሳሌም እርሶም ሄዶ ነበርና ጥቂት ምንድን ደስ ያሉት እዛ? እርሶም አሁን ቅዱስ ሲጠቅሱ ሰምቻለሁ። እንደ እግዚአብሔር ፈቃድ ቅድስት ሀገር ኢየሩሳሌምን ለመሳለም 3 ጊዜ እድሉን አግኝቻለሁ። እንደ ማንኛውም የጉዞ ፕሮግራም ነው ሄድኩት። ከሄድኩኝ በኋላ ግን የኢትዮጵያን ገዳሙ ቪዛዬን አራዝሞልኝ እዛ ያሉ ምዕመናንን እንዳስተምር ወጣቶቹን እንዳገለግል ቪዛዬ ተራዝሞልኝ አገልግዬ ነው የመጣሁት። ከአንዴም 2 3 ሄጃለሁኝ። በጣም የሚናፍቅ ነው። እንግዲህ ኢትዮጵያውያኖች ብዙ ሀብቶች አሉ። በተለይ በነገስታቱ ዘመን የነበረው
አባቶች ገዳማውያን ለጸሎት ወደ ቅድስት ሀገር ኢየሩሳሌም ይሄዱ እንደነበረ በተለይ በነገስታቱ ዘመን የነበረው መልካም ግንኙነት ቴክኖሎጂ ባልነበረበት ነገሮች እንደዚህ ቀለል ባላሉበት ጊዜ የሃይማኖት ፍቅራቸው በእግር ጭምር ነገስታቱም ደግሞ እዛ ላለን እንደ ዴር ሱልጣን ገዳም ብዙ ይዞታዎች አሉን ለንግስት ሳባ ከንጉስ ሶሎሞን ለስሟ መታሰቢያ ለሀገሯ ክብር የተሰጣት መታሰቢያዎችን ቆይተው አብርክ አስቀምጠውልናል አባቶቻችን በዛን ዘመን ርቀት በሙሉ የተቀመጠ የኢትዮጵያ ገዳማት አለ ማስረጃችን የኛ መጽሐፍ ቅዱስ ነው ከስጦታዎች የሚበልጡሉ ስጦታ ንጉስ ሶሎሞን ለንግስት ሳባ እንደሰጣት ያ በርካታ ስጦታዎች በአባቶቻችን ተጠብቀው ዘመን ብዙ ዘመናት አልፈዋል ብዙ ተግዳሮቶች በሁለተኛው የዓለም ጦርነት እስራኤላውያን ሲበተኑ ቢያያ ሁሉ ዘመን አልፎ ያነዛ ገዳማት ተጠብቀው ዛሬ መቆየታቸው በጣም የሚገርም ነው እድለኞች ነን ኮርሶ እድለኛ ነው ማየቶት ይሄን ሁሉ እንደውም አንድ መጽሐፍ አዛይተዋል የኢየሩሳሌም ማስታወሻዎች በጣም ያይቸዋለሁ እጅግ የሚማረክ ነው ስለ ጉዞ በውስጡ ያለው ስናነበው አቅም እንጂ የሚያንሰን ያጣ ነው በሄድን ብሎ የሚያጓጓ ነው በዚህም ደግሞ እግዚአብሔር ፈቅዶለት አይተዋል እኛም ደግሞ እንግዲህ ወደፊት እግዚአብሔር ፈቃድ እናዋለን ዛሬ በኢትዮጵያ ኦርቶዶክስ ቤተክርስቲያን መንፈሳዊ ጉዞ ይዘጋጃል ማስታወቂያዎች ምን ያለን በፌስቡክም በግድግዳዎች ላይ ተለጥፉ ይሄ ጉዳይ በተመለከተስ ያሉት ምልከታ ምንድነው መንፈሳዊ ጉዞዎች ሃይማኖታዊ መሰረት አላቸው ለረጅም ዘመን ይኖሩና ሰዎች አማኞች ለእምነታቸው ባላቸው ጽናት በረከትን ለማግኘት መካን ይቀድሶ ለሰብ ሰብ ይቀድሶ ለመካን ነው ቦታዎች ሰውን ይቀድሳሉ ሰው ደግሞ ቦታዎችን ይቀድሳሉ የሚል አስተምሮ በቤተ ክርስቲያናችን አለ ይሄ በትክክል ነው ለዛ ቦታ ለቅዱሳት መካናት የተገባ ቃል ኪዳኖች አሉ ሰዎች ደግሞ መልካም ቅድስና ያላቸው ሰዎች በእነሱ ስም አካባቢው ይቀደሳል ይሄ መሰረት ያለው ነው ሃይማኖታዊ መሰረት ያለው ነው ከዚህ አኳያ እንግዲህ ቅድስት ሀገር ኢየሩሳሌም ሰፊ ይዘት ያለው ሀገር ነው ወደ ሀገራችን ስንመጣ አሁን ላለው ትውልድ ምን እናስተምር ጉዞዎች ምን ይምሰሉ ወደሚለው ከዛ ፊት ምንድነው አሁን በሚያዩት ጉዳይ ላይ ምን ይመስላል አሁን ያለውን እንግዲህ አሁን ያሉት ትንሽ በተወሰነ መልክ መስመራቸውን ስተዋል መንፈሳዊ ጉዞዎች በስም ሃይማኖት በስም መንፈሳዊ የሚዘጋጁ ጉዞዎች መስመር እየሳቱ ነው ያለው እነሱን በስርዓተ ቤተክርስቲያንና በነበረው የአበው አስተምሮ ቤተክርስቲያን ባዘጋጀችው አባቶቻችን በትክክለኛ የሄዱበት በነበረው አካሄድ ወይም ደግሞ መሰረታዊ ዓላማውን ባልሳተ መልክ ጉዞዎች መዘጋጀት አለባቸው አሁን ስናይ ግን ብዙ ነገሮች በብዙ ነገር መስመር እየሳቱ ነው ያለው እነዛን ወደ ቦታቸው ለመመለስ ምእመናን ግንዛቤ እንዲያገኙ ያስፈልጋል የውይይታችንም ዋና ፍሬ ሐሳብ እሱ ላይ ቢያጠነጥን የተሻለ ይሆናል የሚል ነገር ነው እርሱ ካዩት ወይ ከሰሙት እርሱ በመምሪያም ደረጃ በቢሮ የመጡ አንዳንድ ሐሳቦች አሉ ሰዎች የሚያቀርቧቸው ምን ነገር አይተዋል እንግዲህ እኔ ወደ አዲስ አበባ ከገባው ከዛሬ 30 ዓመት በፊት ነው ለቅድስት ሥላሴ ሳይኮሎጂ ተማሪ ሆኜ በ1986 መጨረሻ ነው ወደ አዲስ አበባ የመጣ ነው የመጀመሪያ የስነ መለኮት ተማሪ ሆኜ ኮሌጁ ከዳግም መከፈት በኋላ በ1987 ስንገባ ጀምሮ እንግዲህ የጉዞዎች መጠናከር የጉዞዎች ወደ ኢትዮጵያን ቅዱሳት መካናት ስፔሻሊ የኢትዮጵያ ቅዱሳት መካናት በአራቱ ማዕዘኖች አሉ በአንድ በሰሜን ብቻ የተገደበ አይደለም እዚህ ላይ ነው አጽንኦት ልንሰጥ የሚገባው ብዙ ጥያቄዎች አሉ እና ምንድነው የበለጠ ማስታወቂያ ስለተሰራ የኢትዮጵያ ቅድስት ሀገር ናት ኢትዮጵያ ነብዩ እግዚአብሔር ቅዱስ ዳዊት በብዙ መጽሐፍ ቅዱስ ውስጥ የተጻፈች ሀገር በነበሩ አሁን ለምሳሌ ስንመለከት ቅዱስ ላሊበላ ሰው አብዛኛው የሚያውቀው ላሊበላ ላይ ያሉ ውቅር አብያተ ክርስቲያናት 11 ብቻ ነው እና አዳዲ ማርያምን ስንመለከት ሌላ ቀድሞ የመስዋዕተ ኦሪት ይሰዋባቸው የነበሩ ቦታዎች አሉ ብርብር ማርያም የደቡባ ኮከበን ስንመለከት ብዙ መረጃዎች አሉ የጥናት ጉዳይ ሰፊ ሪሰርች ባለመሰራቱ ወይም ደግሞ ብዙ ስላልተነገራላቸው እንጂ በርካታ ቅዱሳት መካናት አሉ በኢትዮጵያ ውስጥ ለምሳሌ በደቡብ ክልል ብንሄድ እንደነ ኩቲ ሚካኤል አንዳርቻ በአርባ ምንጭ እነ ኤሊ ገብርኤልን ስንመለከት እነ አንዳርቻ መድኃኔዓለምን
እነ ኩቲ ሚካኤልን በርካታ ጥንታውያን ገዳማት አሉ በኢትዮጵያ ውስጥ። በደቡብ ክልል በጣም 200 300 400 500 ዓመት ያስቆጠሩ ጥንታውያን ቤተክርስቲያናቶች አሉ። የሆነ ሆኖ እንግዲህ ወደ መንፈሳዊ ጉዞዎች እያደጉ መጥተው በአብዛኛው እንግዲህ መሰረታዊ ሁሉም የኢትዮጵያ ቅዱሳት መካናት አባቶቻችን ኢትዮጵያውያን ቅዱሳን አጽማቸው ያረፈበት የተጋደሉበት በረከት ያገኙበት በርካታ ቦታዎች አሉ። እንደው አሁንም ተሸፍኖ የተቀመጡ ሁሉ አሉ። ጥናት የሚጠይቁ ሁሉ በርካታ የበረከት ቦታዎች አሉ። ግሩም ነው። አሁን ጥሩ ይዞልኝ መጥተዋል። በመላው ኢትዮጵያ ቅዱሳን መካናት አሉ፣ መጎብኘት አለባቸው። ሁሉም የበረከት ቦታዎች ናቸው። እንደውም አድባራቱ አንዳንድ ቀን በማስታወቂያም ኑ እኛ ጋር አክብሩ ያሉ ይጠራሉ አድባራቱ። ግለሰቦችም እንደዚሁ በጉዞ እዚህ ቦታ ነው የምንሄደው ታምር ያለበት የሚያደርግ የሚላለና በዚህ ጉዞ ላይ ያጋጠመው ተግዳሮት ምን ነው? ቤተክርስቲያን ውስጥ በአሁኑ ሰዓት እያጋጠመ ያለ ጥያቄው ስለሚነሱ ነው። ምናልባት በእርሶ እንዲገለጽ የፈለግኩት ለምንድን ነው ካለው እይታ አኳያ እኔ ከምናገር ይሻል እንጂ አንዳንድ ነገሮች አሉ፣ ስህተቶች አሉ፣ የብር ዝርፊያ አለ፣ የማይገባ ነገሮች አሉ እና ከዚያ አኳያ ምን ነው የሚታየው ነገር? የደረሱበት ነገር አለ ወይ በእርሶ? ትውልዱ የማስታወቂያ ሰለባ ገጥሞታል። የሚያብረቀርቅ ሁሉ ወርቅ አይደለም። ሪል ወርቅ በእሳት ተፈትኖ ወርቅ መሆን አለበት። ዛሬ የምናያቸው ነገሮች ሁሉ እኮ ትውልዱ ሞጋች ሀሳብ የማቅረብ የመጠየቅ የመመራመር የማየት ቲፎዞ ግሩፕ አንድን ነገር ተከትሎ የማየት ይሄ የጨነቀው ትውልድ በቃ ጭንቀቱን ለማራገፍ በቀላሉ የሚታለል ትውልድ ነው ያለን። ያ መሆን የለበትም። ትውልድ አንባቢ፣ በተለይ ብዙ መልካም አጋጣሚዎች አላቸው፣ ኢንቨስቲጌት ማድረግ አለባቸው። ስላብረቀረቀ ወርቅ ነው አንልም። ወርቅነቱ መፈተንና መታየት አለበት። ማስታወቂያ ላይ ስለተሰራ አይምሮ መስረቅ አይደለም። በትክክል ሃይማኖት የነፍስ ማረፊያ ስጦታ ነው እንጂ እንደው ዝም ብሎ ምድራዊ ነገር ከዛም ከዚህ መሰብሰቢያ መሆን አይገባው። በመጀመሪያ ይሄ ሁሉ ክፍተት የማን ነው ብለን ጥያቄ ብናነሳ ኮዞች አሉ። እነዚህ ነገሮች ለምን ሊሆኑ ቻለ? እንደው ዝም ብለን ትውልዱ ላይ እንደው ትውልዱ ይሄ የተረገመ ትውልድ፣ ይሄ የማያውቅ ያልበሰለ ትውልድ፣ እንደው የማይመረምር ትውልድ አይደለም። ክፍተቱ እኛ ጋር ነው ያለው። ክፍተቶች አሉ። የት ጋር ክፍተቶች አሉ የሚለውን ነገር እንደው ዝም ብሎ መጥቀስ አይደለም ያለብን። እያንዳንዳችን ጋር ድርሻችንን መውሰድ አለብን። ራስን መውቀስ በጣም ደስ ይላል። ብዙ ሰዎች ግን እኔ አይደለሁም እነሱ ናቸው እነ ከሌ እኮ ናቸው እኔ ምኑን አውቄ የሚል አይደለም። የኔም ስህተት አለ ብሎ ማየት ያስፈልጋል። አሁን በእንዲህ አይነት ጉዳይ ላይ ወደ መንፈሳዊ ጉዞዎችን ስንመለከት ወይም የቅዱሳት መካናትን ጉብኝት ስንመለከት በመጀመሪያ ሃይማኖታዊ አስተምሮች ጥርት ባለ መልክ መቀመጥ አለባቸው። ቅዱሳት መካናት በረከት ያሰጣሉ። በመሄዳችን እዛ ቦታ ላይ ብዙ ነገር አንደኛ ለምሳሌ ሱባኤ ለመግባት ለጽሞና ለተመስጦ ይሄ ሁከት ነዋ። ከሁከት ዓለም ውስጥ ርቀን ስልካችንንም አጥፍተን በተመስጦ ከእግዚአብሔር ጋር የምንገናኝባቸውን ቦታዎች ላይ መምረጥ። ገዢ ቦታዎች አሉ ህሊና የሚሰበስቡ ከምናየው አይን ከአይናችን ብዙ ነገር ይገባል። ከምንሰማው በጆሮአችን ከምንሰማው ከነዚህ ቦታዎች ለመታቀብም ቅዱሳት መካናትን ተሳልመን እዛም ላይ ደግሞ ጥቂት ጊዜዎች 7 14 ላይ ቀን ተቀምጠን ከእግዚአብሔር ጋር የምንነጋገርባቸው ዘርፈ ብዙ ጥቅም አላቸው። እነዚህ ወደ ቅዱሳት መካናት ጉብኝት ወይም ደግሞ አሁን ባለው ላይ ትውልድ ላይ መስመር እንዴት እየሳቱ ነው፣ ምን መደረግ ነበረበት የሚለውን ነገር ስንመለከት በየደረጃዎቹ ማስቀመጥ ያስፈልገናል። በመጀመሪያ አማኞቻችንን ቅዱሳት መካናትን መጎብኘት ሲገባቸው ወይም እንዴት መጎብኘት እንደሚገባቸው በቂ ትምህርትና ግንዛቤ መስጠት አለብን። በቂ ለጩልሌ እየተቀሙ እየተበሉ ነው። የሐሰት ትምህርቶች እየተሰራጩ ነው። የምንሰማው አሁን በጣም አሁን ያመጡት ነው የማር እምነት የቅቤ እምነት። የትኛው መጽሐፍ ላይ ያገኙት ነው የማርና የቅቤ እምነት? እምነት እኮ ከልብ አምኖ የሚፈልቅ ነገር ነው። በልብ የምናምነው ነው እና በቤተክርስቲያን ያለባቸው ቦታው ላይ ከቅዱሳት መጻሕፍት አስተምሮ ጋር ያልተስማሙ ነገሮች እኛ በቤተክርስቲያናችን ድርሳናትን እንቀበላለን፣ ገድል እንቀበላለን፣ ተአምራትን እንቀበላለን፣ መልኮችን እንቀበላለን። እነዚህ ሁሉ መጽሐፍ ቅዱስ ጋር የሚጋጩ አይደሉም። ከመጽሐፍ ቅዱስ ጋር የሚስማሙ ከክርስቶስ የማዳን ስራና
ከክርስቶስ የወንጌል ትምህርት ጋር የተጣጣሙትን ነው የምንቀበለው እንጂ ዝም ብሎ ማንም ሰው በየፊናው የተነሳ የሚጽፈውን ነገር በፍጹም እዚህ ላይ ነው አቋም መያዝ ያለበት። አንዳንዴ ማንኛውም ሰው ዝም ብሎ አንዳንድ ስያሜዎች ሲሰጡ የተለያየ አይነት ስያሜዎች፣ እነዚህ ስያሜዎች ስም የሚሰይመው ማን ነው ሰያሚው? ለምሳሌ ወደ ሀገረ ስብከት ስንሄድ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የምትመራው በቅዱስ ሲኖዶስ፣ የሐዋርያት መንበር ወራሽ የሆነው ቅዱስ ሲኖዶስ። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ሲኖዶሳዊት ናት። ቀኖና አላት፣ ስርዓት አላት። ይሄ ህግ የሚወጣው ቅዱስ ሲኖዶስ ህግ ያወጣል። እንግዲህ ወደ አህጉረ ስብከት ስንመለከት በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን መዋቅር አህጉረ ስብከቶች አሉ። አንድ ሀገረ ስብከት ሊቀ ጳጳስ አለ። ሊቀ ጳጳሱ የቅዱስ ሲኖዶስ አባል ነው። የሚመራው ሀገረ ስብከት አለ። ህገ ቤተክርስቲያንን መሰረት አድርገን ስንመለከት በሀገረ ስብከት ደረጃ ላይ ሊቀ ጳጳሱ የክፍሉ ሊቀ ጳጳስ ያንን ቦታ የሚሰይመው ስያሜ አለ። ዛሬ ግን ሙሉ ስያሜ በሀገረ ስብከት አግኝተው ነው አንዳንድ የሚጠሩ እንደው አሁን አልደግመውም የተለያዩ ስሞች የሚሰጡ ስሞች አሉ። እነዚህ ስሞችም ላይ ጥናት ያስፈልጋል። አሁን ለገበያ ሰው እንዲመጣ የሚስቡበትን አጠራር ይጠራሉ። ይሄ ጉዞ አዘጋጆች ናቸው የሚያወጡት የሚባል ይሄ ለትችት ይዳረጋል። መሰረታዊ የቤተክርስቲያኒቷን አስተምሮ ያፋልሳል። ሁለተኛ ደግሞ ስም አውጪ ለሆነው ለተቀመጠው የክፍሉ ጳጳስን መብት የሚጋፋል። እንዲህ አይነት ነገሮች ልምምዶች ማን ያወጣው? ማን አጸደቀው? እነዚህ ነገሮች ሊጠኑ ይገባል። ዝም ብሎ እንደሚፈስ ቦይ ዝም ብሎ መፍሰስ አይደለም እንዴ። ቤተክርስቲያናችን ስንዱ እመቤት ናት። ቀኖና አላት፣ ስርዓት አላት፣ ህግ አላት፣ ቅዱሳት መጻሕፍት አላት። የአባቶቻችን ህይወት በራሱ አስተማሪ ነው። ዝም ብሎ ማንም እንደፈለገ የሚፈነጭበት ሊቆም ይገባል። ይሄ የሚቆመው ደግሞ በሁለት ነገሮች ነው። አንደኛ የቅዱስ ሲኖዶስ ደንቦችና ህጎች ተፈጻሚ እንዲሆኑ ባለድርሻ አካላት ተቀብለው ማስፈጸም። ቤተክርስቲያኒቷ በየጊዜው ህግ ታወጣለች። ቀኖናም አላት፣ ስርዓትም አላት። ቅዱስ ሲኖዶስ በእንዲህ አይነት ውሳኔዎች ላይ በርካታ ውሳኔዎች ተወስነዋል። የሚያስፈጽመው አካል ከመጥፋቱ የሚያስፈጽመው አስፈጻሚ ካልሆነ በስተቀር በየጊዜው ያልተወሰኑ ውሳኔዎች የሉ፣ ያልወጡ ህጎች የሉ። አስፈጻሚ አካላት ላይ ነው እንጂ አሁን ዘለን የምንወቅሰውን መወቀስ ያለበት ይወቀሳል፣ መተቸት ያለበት ይተቻል። ግን ችግሩ የት ጋር ያለው ስንል ምዕመኑ በመጀመሪያ ላይ አንድ አማኝ ሃይማኖት ዝም ብሎ ትርፍ ነገር አይደለም። ሃይማኖት ዋና ነው። ሰዎች አንዳንድ ንግድ ይኖራቸዋል፣ ስራ ይኖራቸዋል፣ የተለያየ አይነት ነገር ይኖራቸዋል። ሃይማኖት ግን ዋና ነው ለአንድ ክርስቲያን። ለጸሎት የሚመድቡት ጊዜን ስንመለከት በጣም ጥቂት ነው። ለመዝናኛ ብዙ ሰዓት፣ ለመተኛ ብዙ ሰዓት፣ ለመስሪያ ብዙ ሰዓት፣ ከሰዎች ጋር ለመገናኘት ብዙ ሰዓት፣ ለጸሎት ግን ጥቂቷን ሰዓት። ዋናው ሃይማኖት ዋና ነው፣ ትርፍ አይደለም። ከዚህ አኳያ ቅዱሳት መካናትን ለመጎብኘት ሲሉ ቅዱሳት መካናት ምንድን ናቸው? በማን ልጎብኝ? በየትኛው? መንገዶች ሁሉ ወደ ፈለግነው አይወስዱንም። እንዴ ጥልፍልፍ ያሉ ሊሆን ይችላል፣ ከርቭ ሊኖራቸው ይችላል፣ ዳገታማ ሊሆን ይችላል። መንገዶቹ ማወቅ ያስፈልጋል። መንገዱ ሁሉ አያደርስም። ባህል ላይ ሊቆረጥ ይችላል። የጠላት አሰላለፍ ሊኖር ይችላል። ተፈጥሮ አቀማመጡ ሊሆን ይችላል። በየብስ ጀምረህ በባህር የምትሄድበት ቦታ አለ፣ ደግሞ ያሰብክበት ለመድረስ። ከዛ ወጥተህ ደግሞ በአየር የምትሄድበት ቦታ አለ። እነዚህን ነገሮችን ሁሉ ማሰብ አለብን። ቅዱሳት መካናት በመጀመሪያ እንወቃቸው። ቅዱሳት መካናት የእውቀት ችግር አለ፣ ክፍተት አለ። ስለዚህ ምዕመናን በዚህ በማስጎብኘት ስራ ላይ የሚያገለግሉ አንተቻቸውም። እኔ አሁን አደንቃለሁኝ። እኔ እንደው አንድ ነገር ሲጀመር ትችት ላይ አይደለም ሮጠው ወደ መስመር ወደ ቤተክርስቲያኒቷ አስተምሮ ወደ ቀኖናዋ ወደ ስርዓቷ እንዲገቡ ነው የምንፈልገው። በስተት ከእውቀት ግንዛቤ የተነሳ ሊኖር ይችላል። በድፍረት የሚገቡ ይኖራሉ። ማንም አይጠይቀኝም ብለው ሊገቡ የሚችሉ አሉ። ይሄ ደግሞ ተጠያቂነት አለ። የህግ ተጠያቂነት አለ፣ የህሊና አለ፣ የትውልድ አለ፣ የሞራል አለ፣ በእግዚአብሔር ፊትም ተጠያቂነት አለ። ከዚህ አኳያ የህግ ማዕቀፎች እንዴት መቀመጥ አለባቸው? ቤተክርስቲያኒቷ የህግ ማዕቀፍ ዘርግታለች። አሁን በቤተክርስቲያን በኩል የተዘጋጀ በቅዱስ ሲኖዶስ በመምሪያ ደረጃ የተዘጋጁ ደንቦችና ህጎች አሉ። አስፈጻሚው አካላት እንዴት ይፈጽማቸው፣ ምዕመኑ የተቀመጡ ህጎችን በትክክል እንዴት ይረዳ የሚሉት ክፍተት ላይ ያለው እዛ ላይ ነው። ይሄንን በደንብ አጥርተን ልናይ ይገባል። በቤተክርስቲያኒቱ በመምሪያ ደረጃ
የጉዞ ፈቃድ የሚሰጥ መምሪያ አለ? አዎ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የማህበራት ምዝገባና ቁጥጥር መምሪያ አለ። በሊቀ ጳጳስ ደረጃ የሚመራ መምሪያው ለማህበራት ፍቃድ ይሰጣል። በጉዞ መንፈሳዊ ጉዞ የቤተክርስቲያኒቷን ዶግማ፣ ቀኖና፣ ህግ፣ ስርዓት አክብረው ለሚሄዱ ደግሞ ፍቃድ ይሰጣል የማህበራት ማደራጃ መምሪያ። በቲክቶክ ስላየው ነው። ከዚህ ቀደም ግለሰቦች በቅዱስ ሲኖዶስ እውቅና ያገኘ ነው። ግለሰቦች ተነስተው መኪና አቅርበው ኑ ብለው ይጠራሉ። ምናልባት እምነታቸውም ኦርቶዶክስ ላይሆን ይችላል። አዘጋጆቹ የሚገኝ ጥቅም ስላለው ከዚያ እኳ ይሄ የሚቆጣጠረው ክፍል ማን ነው? ይሄ እንግዲህ መቆጣጠሩን ስንመለከት ቤተክርስቲያን ፖሊስ የላትም፣ ህግ ታወጣለች። ቤተክርስቲያን እኮ ወታደር የላትም፣ ፖሊስ የላትም። ምንድነው? ቀኖና ስርዓት አላት፣ ህግ ታወጣለች። ያንን ባላት መዋቅር ስትራክቸር መሰረት ማውረድ ነው ያለባት። ያንን ስትራክቸር ማውረድ ነው ያለባት። ያ ስትራክቸር ደግሞ ያ መዋቅር ደግሞ ወርዷል። ምንድነው? ምእመናን ስለ እምነታቸው በቂ ግንዛቤ ማን ነው ብለው የመጠየቅ እድል አለባቸው። የሚያብረቀርቁ ወርቅ አይደለም። ለምሳሌ ምእመናን አንድ ቆብ ያደረገ መነኩሴ የሚመስል ሰው ቢያዩ ይሄ መነኩሴ በትክክል መነኩሴ ነው? ዝም ብለው ጨርቅ ቆብ አድርገው የሚሄዱ ሰዎች አሉ። አባቶቻችን መነኮሳት በህግ በስርዓት በምናኔ ይሄንን ዓለም ንቀው በፈቃዳቸው በጥሪ የሚመነኩሱ መነኮሳት አሉ። ዛሬ ምንኩስናን ስንመለከተው እኔ እንዲህ ለማለት አሁን የአባቶቻችንን ስም ለማንሳት ሳይሆን የት ነው አንድ ካህን እኮ መስቀል ሲያሰልም ካህኑ የት ነው ያለው ብለን መጠየቅ አለብን። የት ነው ያለው? የት ነው የሚያገለግለው? ከየት ነው ክህነቱን ያመጣው? የት ነው የሚያገለግለው? ዝም ብለን አሁን መታወቂያ አድራሻ የሌላቸው መነኮሳት በርክተዋል። መታወቂያ አድራሻ የሌላቸው ቄስ ነኝ ባዮች በርክተዋል። ምናልባት ጳጳስ ነው ቁጥራቸው ትንሽ ስለሆነ ሊቃነ ጳጳሳት ናቸው እንደዚህ እንትን ማይሉት እንጂ በርካታ በቆብ በጨርቅ የሚነግዱ በርካታ አሉ። ከዚህ አኳያ ቆጣጠረው አካል ቤተክርስቲያን ህግ ነው የምታወጣው። በቅዱስ ሲኖዶስ ህግ ወጥቷል። መምሪያ አለው። ያ መምሪያ ህግን ተከትሎ ፍቃድ ይሰጣል። ፍቃድ የተሰጠው አካል የሚያስጎበኝ ጉዞ ፕሮግራም የሚያዘጋጅ አካል ህጉን ጠብቆ ስርዓቱን ጠብቆ የተቀመጠልን የህግ ማዕቀፍ ጠብቆ መስራት ይገባዋል። አማኙና ተጓዡ ደግሞ በማን ነው የሚሄደው ምንድነው ብሎ የመጠየቅ የመረዳት ዝም ብሎ መፍሰስ አይደለም። ሃይማኖት ስለሆነ መጠየቅ መረዳት፣ የት ነው የሚሄደው እነማን ስህተቶች ሳይ ደግሞ እኔ ምን አገባኝ አይደለም ለሚመለከተው አካል የመጠቆም ህገወጦችን ነገር ሲያይ ለሚከፍለው ክፍያ ህጋዊ ደረሰኝ ማግኘትም አለበት። ይሄን የሚቀበልና ጉዳዩን ተመልክቶ ስታት ከሆነ የሚያስቆም ከዚህ በኋላ እንዳትሄድ የሚል ክፍል ካለ ብዙ ሰዎች የማህበራት ምዝገባ የጉዞ ምዝገባ ፍቃድ ያገኙ ሰዎች ገንዘብ ሲሰበሰቡ ማንኛውም ገንዘብ በህጋዊ ደረሰኝ መሰብሰብ አለበት። ለከፈሉት ነገር ደግሞ መጠየቅ አለባቸው። ከጉዞ ውጪ ደግሞ ይሄን ገዳም እርዱ ለእንዲህ አይነት ገዳም ሲባል ዝም ብለው ሲሰጡ ደረሰኝ መጠየቅ አለባቸው። ያ ደረሰኝ ደግሞ መታተም ያለበት ቤተክርስቲያኗ ተከታታይ ቁጥር ህጋዊ ከሆነ ህትመት መታተም አለበት። ተከታታይ ቁጥር ተከታታይ ንምራ ተሰጥቶት ለኦዲተር በሚያመች መልክ ተጠያቂነትን ጭምር። ዛሬ ግን ህብረተሰቡ ዝሩ ነው የሆነው። አንደኛ የጉዞ ፍቃድ አግኝቻለሁ ገንዘብ ለሰብስብ ሲል አሁን የጉዞ ፍቃድ ሲያገኝ ምእመናኑን ወደ ጉዞ ፕሮግራም ሲወስድ በምንድነው ገንዘብ የሚቀበለው? በምንድነው ትራንዛክሽን አለ? በምንድነው ገንዘብ የሚቀበለው? ስንት አተረፈ? ስንት ተጠቀመ? ይሄ መታወቅ አለበት። እሱ ለኑሮም ይደጉም ለፕሮፊትም ያድርገው ለምንም ያድርገው ህጋዊ ተጠያቂነት መሆን አለበት። ምእመናን ገንዘብ ሲከፍሉ ለከፈሉት ደረሰኝ መቀበል አለባቸው። ያ ደረሰኝ የታተመ ይሄ ሞኒተሪንግ መዘርጋት አለበት። ይሄ ሞኒተሪንግ መዘርጋት አለበት። የማህበራት ፍቃዷን አንዲት ቀላጤ ፍቃድ ተቀበሉ በዛው ሄዱ በዛው ቀሩ። እንዲህ አይነት አሰራር ሊቆም ይገባል። ችግሩ ያለው እዚህ ላይ ነው። ይሄን ደግሞ እንደ ቤተክርስቲያኒቷ ባለው በተቀመጠው መምሪያ መሰረት ጥብቅ ክትትል የምታደርግበት አሰራር አለ። በእንዲህ አይቀጥልም። መጀመሪያ ግንዛቤው ይፈጠር። ግንዛቤዎች ምእመናን ለከፈለው ሰው አንድ ሰው ለከፈለው ነገር ደረሰኝ የመጠየቅ መብት አለው። ገንዘቡ የት ሄደ ለምን ለጉዞ ዋላ አይደለም። ለምሳሌ ያ የጉዞ ማህበር ለትራንስፖርት የሚከፍለው አለ ለተለያየ አይነት የሚከፍላቸዋል ለምግብ የሚከፍላቸዋል። እነዚህ ዝርው አሰራሮች መቀጠል የለባቸው። ዝርው ከፍተኛ ትራንዛክሽን ነው የሚንቀሳቀሰው። ለምሳሌ ወደ አንድ አጭር ጉዞና ረጅም ጉዞ ብንል በአንድ ጉዞ ላይ የሚንቀሳቀሱ በርካታ ገንዘቦች አሉ። ማህበራት አንድ ሰው የቤተክርስቲያኒቷን ቀኖና ስርዓትና ህግ
ጠብቆ የጉዞ ማህበር አዘጋጃለሁ ፍቃድ ስል አለ። ይሄንን አገልግሎት የሚሰጥ ዝሩውንና ህገወጡን አሰራር ወደ አንድ መስመር ለማምጣት ቤተክርስቲያን መዋቅር ዘርግታለች። ቅዱስ ሲኖዶስ ወስኗል። በሊቀ ጳጳስ የሚመራ የማህበራት ምዝገባ ቢሮ አቋቁሟል። ያን ደግሞ መስፈርቱን ጠብቆ ለመጣ ፍቃድ እየተሰጠ ነው። ፍቃዱን ግን ሲያገኝ ፍቃዱን ካገኘ በኋላ ማስታወቂያ ይሰራል። ማስታወቂያ የጉዞ ፕሮግራም ሲሰራ ገንዘብ ሲሰበስብ በምንድን ነው የሚሰበስበው? ህጋዊ ደረሰኝ እሱ በሚያሳትመው በየቦታው በሚያሳትመው አይደለም። ከቤተ ክርስቲያኒቷ ኦዲትና ኢንስፔክሽን ምን ያህል እንዳሳተመ ህጋዊ አሰራሮችን። ለዚህ ደግሞ ምዕመናን ተባባሪ መሆን አለባቸው። ህጋዊ ደረሰኝ የመጠየቅ የጠቅላይ ቤተ ክህነቱ ኦዲትና ኢንስፔክሽን ሊመረምራቸውም ይገባል። ምን ሰሩ፣ ምን ትርፋቸውን ያዙ፣ ምን ገቢ ያስገኙ፣ አድባራት ገዳማትን እንድረዳለን ካሉ ደግሞ የረዱበት ደረሰኝ የት ቦታ ነው የረዱት፣ በቁስ ነው በገንዘብ፣ እነዚህ ነገሮች አይዴንቲፋይ መሆን አለባቸው። የሀገር ሀብት ነው ይባክነው። ሰው ሲሄድ እዛ ቦታ ሲሄድ ደብሩ ይጠቀማል። የሄዱበት ቦታ ከነዚህ ቅዱሳን መካናት የሄደው ሰው በግሉም ሙዳጿት ያስገባል፣ ሌላም አይቶ ሊረዳ ይችላል። ከዛ አኳያ እንግዲህ ይሄ ቁጥጥር ይደረግ ሲባል ጉዞ አዘጋጆቹ ወደኋላ ይቀራሉ እና ይጎዳል ያን ብለው አላሰቡትም። እነዚህ ሰዎች ቢያቆሙ ቤተክርስቲያን አይጎዳም። ስርዓት የማስያዝ ጉዳይ ምንድነው? የግለሰብ ኪሶች ተጠቃሚ ነው የሚሆኑት። አይጎዳም። ስርዓት ካልጠቀመ አላዘጋጀም ይላል። ይሄ አለማዘጋጅ ሲል ያኛው ቤተክርስቲያኑ ደግሞ አይጠቀም እኮ አይደለም። ሰው በለፋ በደከመ በሰራ መጠቀም ይችላል እኮ። ይሄ እኮ ቤተክርስቲያኒቷ እኮ የጉዞ ፍቃድ ስራ ተጠቀም ስትለው ህጋዊ ሁን እንጂ አትጠቀም እኮ አልተባለም። ህጋዊ ሁን በህግና በስርዓት ምዕመናን ላላስፈላጊ ወጪ መዳረግ የለባቸው። በአንዳንድ ጉዞ ላይ እኮ ጆሮአችን የሚሰማው ለጉዞ ከከፈሉ በኋላ ለዚህ ገዳም ለዚህ ቤተክርስቲያን እንዲተቸግረው እንዲያልባሳት ልንገዛ እንዲንዋየ ቅድሳት ጎሏቸው ይባልና ኢንፎርማል በሆነ መልክ ገንዘብ ይሰበሰባል። ያ ገንዘብ በትክክል ለዛ ገዳም ደርሷል? ደረሰኙን ያምጡት እኔ ውስጥ ካለ። ይሄ እንደዚህ መቀጠል የለበትም። መሆን ያለበት ምንድነው? ህግና ስርዓት እኮ ነው። የአንድ ሀገር ስልጣኔ እኮ የህግ የበላይነት መከበር እኮ ነው ያለበት። ለአንድ ሀገር ስልጣኔ የህግ የበላይነት ነው። ህግ ሲወጣ አስፈጻሚ አካል አለው፣ ፈጻሚ አካል አለው። ዜጎች ደግሞ ወይም ደግሞ አማኞች ለቤተክርስቲያኒቷ ቀኖናና ህግ መገዛት አለባቸው። ይሄ ሊገባቸው ይገባል። እንዲህ አይነት ነገሮችን ራዲካል ለውጥ ለማምጣት በሰንበት ትምህርት ቤት ካሪኩለም ጭምር ሊቀረጽ ይገባል። አማኞቻችንን አሁን ያለው ትውልድ እንደምናየው በብዙ ነገር የተወጠረ ትውልድ ነው። ግን ቤተክርስቲያንና ሀገር ይቀጥላሉና ትውልድ ላይ መስራት አለብን። ካሪኩለሞቻችን ላይ መስራት አለብን። በህፃናት አስተዳደግ ላይ መስራት አለብን። እንዲህ አይነት ግንዛቤዎችን መልካም ነው። ክቡር መላከ ሰላም እጅግ ደስ የሚያሰኝ ጨዋታ ጫወትን ነው። እንደዚህ በኦርቶዶክሳዊ መንፈሳዊ ጉዞ በተመለከተ በበልጥ በዘመናችን እየሆነ ያለው በብዙ ምዕመናን ዘንድ ጥያቄ እየቀረበበት ባለው በአጫጭርና ረዣዥም ጉዞዎች ላይ የሚፈጠሩ አንዳንድ ህጋዊ ያልሆኑ ነገሮች ወደ ሲስተም የሚገቡበት ነገር በተመለከተ እሳቸውም እንደ መምሪያ ክፍል ኃላፊ ያላቸውን ሀሳብ ሰጥተውናል። እጅግ አድርገን እናመሰግናለን። ግን ጥያቄ ያላችሁ እናንተ በዚህ በመንፈሳዊ ጉዞ ላይ የገጠማችሁ ችግር አለ ወይም ይሄ ጉዳይ የሚመለከታችሁ እንዴት ሲሆን አዘጋጆች አውደ ወርና ሚዲያ ይጋብዛችኋል። ኑ ወደ ስቱዲዮአችን ሀሳባችሁን አቅርቡ፣ እንቀበላለን። ሁላችንም በፍቅር በዚህ ቤተክርስቲያናችን ጉዳይ እንወያያለን። ወደሚቀጥለው ጥያቄ እንሄዳለን። ወደ መጨረሻው ጥያቄ አሁን ክቡር መላከ ሰላም ቀሲስ ሰሎሞን ቶልቻ እየነገሩን ያለው ሲስተም የለውም የገንዘቡ አሰባሰብ የሚል ሀሳብ አመጡልን። ሌሎችም ጥያቄዎች ይነሳሉ። በይበልጥ ደግሞ ቤተክርስቲያን ለማሰራት የሚመጡ በየጎዳናው ላይ የሚለምኑ እንደውም ጃንጥላ ይዘው ጥላ ይዘው ስዕላት ይዘው ፍቃድም ይዘው ከጎንደር ከጎጃም ከትግራይ ከሸዋ ከሌላው ከየሀገሩ መጡ ሰዎች ህጋዊ ፍቃድ ነው። ይሄ ህጋዊ ፍቃድ የሚሰጠው ማን ነው? እስከ መቼ ነው መለመን የሚችሉት? ገንዘቡ ይደርሳል ወይ? በብዙ ሰዎች ጥያቄ ስለሆነ እርስዎ በዚህ ጉዳይ ላይ ያሉትን ተሞክሮ ንገሩኝ እስቲ። ህገወጥ የመንገድ ላይ ልመናን ቤተክርስቲያን ፈጽሞ አትቀበልም። ለህገወጥ የመንገድ ላይ ልመናን ፍቃድ አይሰጥም። ፍቃድ የሚሰጥበት አግባብ ከዚህ ውጭ ይሄው ምንድነው?
እኔ ይሄ ፍቃድ የሚሰጠውን መምሪያ ወይም ዲፓርትመንት የዕቅድና ልማት መምሪያ ይባላል በጠቅላይ ቤተ ክህነት። እዛ መምሪያ ላይ ለሁለት ዓመት አገልግዬበታለሁ። ምንድነው ይሄም የቅዱስ ሲኖዶስ ውሳኔ አለው። የዕቅድና ልማት መምሪያ በጠቅላይ ቤተ ክህነት አንዱ መምሪያ ነው። የመምሪያው ዋና ተልእኮ ልማቶችን በቤተክርስቲያን ያሉ ልማቶችን ይመለከታል፣ ያያል፣ ይቆጣጠራል፣ ያቀዳል። ከዚህ አኳያ በተለይ አዳዲስ ወደ ቤተክርስቲያን ግንባታዎች ስንመጣ አዳዲስ አብያተ ክርስቲያናት አተካከልን፣ ጥንታውያን አብያተ ክርስቲያናት ደግሞ በእድሜ ብዛት ያረጁትን ለመጠገን እንደገና ደግሞ በአደጋ ምክንያት የፈረሱ አብያተ ክርስቲያናትን በተለያየ ሰው ሰራሽና የተፈጥሮ አደጋ የፈረሱ አብያተ ክርስቲያናትን መልሶ ለመገንባት ፍቃድ የሚሰጥ ነው ይሄ መምሪያ። ይሄ ህግና ደንብ ያለው መምሪያ ነው። ይሄ መምሪያ ምንድነው እንግዲህ ካለው መዋቅር አኳያ ስንመለከት አዲስ አበባ ሀገረ ስብከትን ጨምሮ አህጉረ ስብከት የሚመሩት በሊቃነ ጳጳሳት ነው። ይሄ የቤተክርስቲያኒቷ መዋቅር ነው። በሀገር ውስጥ ከ60 ያላነሱ አህጉረ ስብከት አለ። ከዚህ አኳያ እነዚህ አህጉረ ስብከት የሚመሩት በሊቃነ ጳጳሳት ነው። አንድ አጥቢያ ቤተክርስቲያን ሲተከል አለ ሊቃነ ጳጳሱ አለ ኤጲስቆጶሱ ፈቃድ አለ ሊቀ ጳጳሱ ፈቃድ ቤተክርስቲያን አይተከልም። ምክንያቱም ኦርቶዶክሳዊ ቤተክርስቲያን ቀኖናችን አያዝ። በሊቀ ጳጳስ ቡራኬ በሊቀ ጳጳስ ፈቃድ በሀገረ ስብከት ባለ የሚተከለው ሕግ ስርዓት ቀኖና አላት ቤተክርስቲያኒቷ። ዝም ብላ አይደለም። በጣም የጠነከረ ጥብቅ የሆነ ስርዓት ቀኖና አለ። ከዚህ አኳያ ፍቃድ አሰጣጡን ስንመለከት በእድሜ ብዛት ለምሳሌ 100 ዓመት 200 ዓመት ከዛም በላይ እስከ 1000 ዓመት ያስቆጠሩ ኢንክሉዲንግ ቅዱስ ላሊበላ ለምን አንመለከትም? የላሊበላ አብያተ ክርስቲያናት እንግዲህ በዓለም ላይ እንግዲህ ቴንቶፕ ከተባሉ አንዩዥዋል ቸርቾች ወይም በዓለም ላይ ድንቅ ከተባሉት ስነ ጥበብና ኪነ ጥበብ ያላቸው ህንፃዎች አንዱ ቅዱስ ላሊበላ ነው። በዓለም ላይ እነዚህ እንኳን ሲታደሱ ቤተክርስቲያኒቷ አብራ ከባለድርሻ አካላት ጋር አብራ አግባብ ባለው መልክ የዓለም ቅርስ ናቸው፣ የሀገር ቅርስ ናቸው እና ጥንቃቄ ያለበት ራሱን የቻለ ያም ፍቃድም ሲሰጥ ወደ ልመናው ታርጌት ስንገባ አሁን የቤተክርስቲያኒቷንም ኢሜጅ ያበላሸ ነው። በነገራችን ላይ የጎዳና ላይ ልመናው ይሄ ፍቃድ ሲሰጥ አንደኛ የሚሰራበት ቦታ ዝም ብሎ በአንድ የልማት ጉዳይ የሚፈርስ ለምእመናን ምቹ ባልሆነ ቦታ ላይ ለምእመናን ምቹ የሆነ ቦታ ላይ መገንባት አለበት። አንደኛ ዛሬ ይዞታዎችን ስንመለከት አንድ በገጠርም ያለ በመጀመሪያ ቤተክርስቲያን የተተከለችው በአማኞች ልብ ውስጥ የቤተክርስቲያን ፍቅር በአማኞች ልብ ውስጥ ሊቀመጥ ይገባል። እኛ ቤተክርስቲያን የምንለው ጣራውን ግድግዳውን ብቻ አይደለም አማኞችንም ጭምር ነው። የክርስቲያኖች ቤት ናት ቤተክርስቲያን። ከዚህ አስተምሮ ተነስተን ስንመለከት በመጀመሪያ ቦታው ህጋዊ ፍቃድ አለው ወይ፣ የይዞታ ማረጋገጫ ይዘዋል ወይ አላቸው ወይ የሚለውንም ማሰብ ይገባል። በድሮ በጥንቱ ተክለ አማኞች በተሰበሰቡበት ቤተክርስቲያን ይሰራሉ። ከዛ በኋላ ወደ ህጋዊነት ይመጣል። በነገስታቱ ጊዜ የነበረው ኋላም ደግሞ በደርግ በኢህአዴግ ዘመን አሁን ደግሞ ባለንበትም ዘመን እንካቹ ለቤተክርስቲያን መስሪያ ተብሎ የተባለ ቦታ ጥቂት ነው። አማኞች ይይዛሉ። በሂደት ነው በፕሮሰስ ወደ ህጋዊነት የሚመጣው። አንዳንዴም ደግሞ እንካቹ መስሪያ ተብሎ አይደለም በአገር ውስጥ በአረብ አገራት እንኳን የተሰጠበት አግባብ አለ። እሱ በየጊዜው የሚለዋወጥ ነው። ወደ ፍቃዱ ስንመጣ መምሪያው የዕቅድና ልማት መምሪያ የልመናን ፍቃድ ሲሰጥ አንደኛ በክፍሉ ሊቀ ጳጳስ የቤተክርስቲያኑ ህጋዊ ይዞታ የተረጋገጠ መሆኑን፣ ዲዛይኑ እንዲህ የተንቦረቀቀና ሊሰራ የማይችል ዲዛይን አይደለም። የአማኙ ቁጥርና የዲዛይኑ መጠን መታወቅ አለበት። አንዳንዴ ከተጀመረ 10 ዓመት 20 ዓመት ያላለቁ አብያተ ክርስቲያናት አሉ። ይሄ ቤተክርስቲያኒቷንም ገጽታ ያበላሻሉ፣ ምዕመናኑንም ያሳቀቃሉ። ጥቂት አማኞች ካሉ ጽድት ያለች የጸሎት ቤት ከዛ ደግሞ በዙሪያው የአብነት ትምህርት ቤቶች አገልግሎት የሚሰጡ ነገሮችን ነው መካተት ያለባቸው። የተለያዩ አይነት የልማት ነገሮችን ነው መስራት ያለበት። በጣም ትልልቅ አብያተ ክርስቲያናት ይታነጻሉ። ስንት አማኞች አላቸው ብትል ግን የህንፃ ፉክክር ውድድር ነው የሚመስለው። እንዲህ አይነት ነገሮች አሁን ባለው ነባራዊ ሁኔታ ሊታረሙ ይገባል የሚል እምነት አለኝ እኔ። እና ይሄ ፍቃድን በተመለከተ የሚሰጠው ፍቃድ ከሀገረ ስብከቱ ሊቀ ጳጳስ ከክፍሉ ሊቀ ጳጳስ ተፈርሞ ይሄ ሲሰጥ ልመናው አንደኛ የት ነው ልመናው የሚሰጠው ምንድነው? አካባቢው ላይ ከተወለዱ
አካባቢው ላይ ከተወለዱ ሰዎች አሁን እዚህ ላይ ዘር ለመቁጠር አይደለም። ቤተክርስቲያን ሁሉ ናት። አካባቢው ላይ ማንኛውም ሰው ኢትዮጵያዊ ሄዶ ሊወለድ ይችላል። አካባቢው ላይ በቅርበት የኔነት ስሜት እንዲሰማቸው ከተወለዱ እንዲሁም ደግሞ በጎ ከሚያደርጉ ባለሀብቶች ከታዋቂ ሰዎች የተለያየ ባዛር ኤግዚቢሽን እያዘጋጁ የተለያየ ፈንድራይዚንግ እያዘጋጁ እንዲያመጡ እንጂ እንዲሰበስቡ እንጂ የተዋቀረው ሲዋቀር ሊቀመንበር አለው፣ ሰብሳቢ ያለው፣ ሂሳብ ሹም አለው፣ ጸሐፊ ያለው፣ ተቆጣጣሪ ያለው፣ ገንዘብ ያዥ ያለው። ያንን ከተከተለ በኋላ ደብዳቤው ላይ ምን ይላል? ለ2 ዓመት ነው ፍቃዱ የሚሰጠው። ለ2 ዓመት ነው። ያውም ደግሞ የተሰበሰበው ገንዘብ በትክክለኛ በሞዴል 30 ተመዝግቦ የሚውለው ለታቀደለት ዓላማ እንዲውል፣ ከዚህ ውጭ ደግሞ በየጊዜው እየተሄደ የህንፃው ፕሮግረስ እንዲታይ ይሄ ሁሉ ተካተተ በኋላ በመንገድ ላይ መለመን ግን ህገወጥና ወንጀል እንደሆነ የጸጥታ አካላት መንገድ ላይ ሲለምን የተገኘውን ለህግ እንዲያቀርቡልን የሚል ሁሉ አለው ደብዳቤው ላይ አለው። ሁሉም ደብዳቤው ላይ ከጠቅላይ ጽሕፈት ቤቱ ከዕቅድና ልማት የሚሰጠው ከመምሪያው የሚሰጠው ደብዳቤ ላይ በመንገድ ላይ አንደኛ አሁን ስንመለከት መተዳደሪያ ነው የሆነው። ብዙዎቹ ለምሳሌ ምንም ስራ የሌላቸው ሰዎች በስመ ጥምጥም ይጠመጥማሉ፣ ዝም ብለው ካባ ይደርባሉ። አንዳንዶቹ እኮ ደግሞ ክህነትም የሌላቸው የቤተክርስቲያኒቷንም ትምህርት ያልተማሩ። ይሄ እንግዲህ እዚህ ላይ የሚያስፈልገው ምንድነው? መንግስት ጥብቅ ክትትል፣ የጸጥታ አካላት ጥብቅ ክትትል እንዲያደርጉ ነው የሚያስፈልገው። ምክንያቱም እነዛ ሰዎች ማናቸው ቢባል መታወቂያ ያላቸው ፎርጅድ ነው የሚጠቀሙት አብዛኛዎቹ። በተጨባጭ ያዝናቸው አሉ፣ በተጨባጭ አሲዘን ለህግ ያቀረብናቸው ያስፈረንባቸው ያስቀጣናቸው አሉ በተጨባጭ። አንዳንዴ እንደውም በሞቱ ሰዎች ጭምር ሁሉ ቲተር የሚመቱ አሉ። ጡረታ በወጡ ሰዎች ሁሉ ቲተር ቀርጸው የሚያስመቱ ሁሉ አሉ። በጣም የገጠመን ፖሊስ በብዙ በተለይ የነፋስ ስልክ ላፍቶ ክፍለ ከተማ ፖሊስ ብዙ ህገወጦችን ይዞ ብዙዎቹን ይዞ ተከታትለን ለህግ ያቀረብንበት ያስፈረንባቸው አሉ። ምንድነው ለምሳሌ 3-4 ሆነው በርካታ ሙዳይ ምጽዋቶችን አሁን በየጠጅ ቤቱ በየመጠጥ ቤቱ በየግሮሰሪው ሙዳይ ምጽዋት ያቀርባሉ። እዛ ውስጥ ሙዳይ ምጽዋት አስቀምጦ የሚባል ማስተምረው የለም። ግለሰቦች ናቸው የሚጠጡ ሰዎች ወይም ባለ ሆቴሎች ወይም ደግሞ እዛ ውስጥ ያገኙትን ሳንቲም ይከታሉ። ይሄ ህገወጥ አሰራር ነው። በፍጹም ሙዳይ ምጽዋት አስራታቸውን መባቸውን መስጠት ይፈልጉ በቅጥረ ቤተክርስቲያን ነው መክተት ያለባቸው። አሁን በየምግብ ቤቱ በየሬስቶራንቱ በየጠጅ ቤቱ በየግሮሰሪው ያለ ሙዳይ ምጽዋት ህገወጥ ነው። ቤተክርስቲያን እንደውም እንዲህ አይነት አስተምሮ የላትም፣ ህገወጥ ነው። ይሄንን አጥብቀን የምንነጋገረው የትኛውም የሆቴል ባለቤት የትኛውም የግሮሰሪ ባለቤት የኬክ ቤት ባለቤት የንግድ ባለቤት ሙዳይ ምጽዋት እሱ ውስጥ አስቀምጥ ብላ ቤተክርስቲያን አስተምራም አታውቅም። ሲነገር ይሰማል ንግስ ላይ ታውቁ ላይ በዚህ ሆቴል የተሰበሰበ ሮንግ አካሄድ ነው። ይሄ ከዛ ውስጥ ማን የትኛው ኦዲተር ቆጥሮ ተቆጠረና ገንዘቡ ተሰብስቦ መጣ? የተሰበሰበው 50 ሺህ ብር ቢሆን 5 ሺህ ብር ይዘው ስለመጡ ተነገረ ትክክል ነው ብለን እንቀበል ነው? እኛ የቤተክርስቲያኒቷን ገጽታ እንጂ የመጠበቅ የሚገባን የገንዘብና የብዛት ጉዳይ አይደለም። የቤተክርስቲያኒቷን ገጽታ አስተምሮ እምነት የአማኞቻችንን ልቦናና ንጹህ ሕሊና ነው እንጂ የምንጠብቀው የገንዘብ መሰብሰብ ጉዳይ አይደለም። ቀኖናዋ ስርዓቷ ከተጠበቀ ገንዘቡ ይመጣል። ቤተክርስቲያኒቷ ሀብታም ናት። ኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን በጣም ሀብታም ናት በዓለማችን ላይ። ሀብቷ ደግሞ ምዕመናኖቿ ናቸው። በባንክ ያለው ገንዘብ ወይም ደግሞ የቆመ ህንፃ ብቻ አይደለም። ኦፍ ኮርስ በባንክም ገንዘብ አላት ህንፃም አላት። ዋናው ሀብቷ ግን አማኞቿ ናቸው። ስለዚህ የአማኞችን ልቦና ስነ ልቦና የአማኞችን ለተሳሳተ መረጃ ለዘረፋ ለስተት ትምህርት ለተሳሳተ መንገድ ለቀኝ ማኞች ለጩልሌዎች ለመንታፊዎች እንዳይውል አጥብቀን መስራት አለብን። ለምሳሌ እኔ አሁን የጉዞ ማህበራትን አበረታታለሁ፣ መንፈሳዊ ጉዞ የሚያካሂዱትን አበረታታለሁ። ለምን? መከሩ ብዙ ሰራተኛው ጥቂት ነው። እኛ ተደራሽ ያላግናረግነውን በቤተክርስቲያን ልጅነታቸው ተቆርቁረው ይሄንን ክፍተት እንሙላ፣ አማኞችን ከቅዱሳት ገዳማት እናሳልም፣ እናገናኝ፣ ይሄንን ደግሞ ቤተክርስቲያኒቷ በፈቀደችው መንገድ እንጓዝ የሚል ህግን ስርዓትን አክብረው የሚሄዱ አሉ። እነሱን እናበረታታለን። አንዳንድ ክፍተቶቻቸው እንኳን ቢኖር በጊዜ ሂደት በመምከር ወደ ህግ እንዲገቡ በማስተማር ወደ ህግ ማምጣት ይቻላል እና እናበረታታለን። አሁን ግን ህገ ወጦች በዝተዋል። ህገ ወጥ ዘረፋ በዝቷል። ህብረተሰቡ እየታለለ ነው። የቤተክርስቲያኒቷ ገጽታ እየተበላሸ ነው። ያልሆኑ ስያሜዎች እየተሰየሙ ነው። ምዕመናን ግን ለሚሰጡት ገንዘብ በሙሉ ለሚሰጡት ገንዘብ
ለምሳሌ በሙዳየ ምጽዋት በቅጽረ ቤተክርስቲያን ውስጥ ያለ ሰበካ ጉባኤ የሚቆጣጠረው በሰበካ ጉባኤ ማህተም የታሸገ ሙዳየ ምጽዋት ውስጥ ሳንቲም መክተት ችግር የለውም። እሱ ህጋዊ ነው። ለምን? የታሸገውም በህግ ነው፣ የሚከፍተውም ህጋዊ ነው፣ በኮሚቴ ነው። ሰበካ ጉባኤው ሙሉ ስልጣን አለው። ከዛ ውጪ ግን የሚሰጡ ገንዘቦች በሙሉ ህጋዊ ደረሰኝ ያስፈልጋቸዋል። ህጋዊ ደረሰኝ ያስፈልጋቸዋል። ለቤተ ክርስቲያን ተብሎ በቤተ ክርስቲያኒቷ ስም ነው የሚለመነው። ለገዳማት ተብሎ በገዳሙ ስም ነው የሚለመነው። ለምሳሌ እነዚህ በጎዳና ላይ ጥላ ዘርግተው ስዕለ ቅዱሳንን ይዘው ስፒከር ይዘው ጧትና ማታ ህዝቡን የሚያደነቁሩ ምዕመናኖቻችን ስዕለ ቅዱሳን ሲያዩ ድንግጥ ይላሉ። መስቀል ሲያዩ ደነግጣሉ፣ ይሳለማሉ። መስቀሉን ይሳለሙ፣ ግን ያ ካህን ስልጣነ ክህነት ሳለው በምን አረጋገጡት? ያ የሚያሳልመው መነኩሴ ትክክለኛ መነኩሴ ነው? በምን አረጋገጡት? ይሄንን መጠየቅ ያለበት ትውልድ አለ። ማን ነው? የት ቤተክርስቲያን ነው የሚያገለግለው? ህጋዊ ፍቃድ አለው? ፍቃዱን ጭምር ከማየት ገንዘብ እኮ ነው የሚሰጡት። ያ ገንዘብ ለምንድን ነው የሚውለው? ለምሳሌ በቀን 3000 ብር፣ 4000 ብር፣ 5000 ብር ይሰበስባሉ። ምግባቸው እሱ ነው። በግሮሰር የሚጠጡበት እሱ ነው። የሚተኙበት እሱ ነው። ቤተሰባቸው የሚረዱበት እሱ ነው። ወደ ትራንስፖርት የሚሄዱበት እሱ ነው። ከ100% 10% ለታለመለት ዓላማ አይውልም። ለታለመለት ዓላማ አይውልም። በፍጹም አይውልም። ይሄንን አስረግጠን ምዕመናን ግንዛቤ እንዲያገኙ ማድረግ አለብን። እጅግ የሚደንቅ ሐሳቦች ናቸው። ብዙ የሚያወያዩ፣ ብዙ የሚያናግሩ ክቡር መላከ ሰላም ቀሲስ ሰሎሞን ቶልቻ በተለያዩ ቤተክርስቲያን መምሪያዎች ላይ ስለሰሩ ያንዳንዱ ቤተክርስቲያን የሚያዩትን ችግሮች በጥልቀትና በስፋት እየተገለጹ ነው። ዛሬ እንግዲህ ሰዓታችን አብቅቶናል፣ ጨርሰናል። ብዙ ብንሄድ ጥሩ ነበረ፣ ግን መጨረሻ ላይ መናገር አለብን። ይህን ጉዳይ የግድ ያስፈልጋል የሚል የመጨረሻ ማሳሰቢያ እና መልእክታቸውን እንሰማና መራግራችን እንተከላለን። ወደ መጨረሻ ሀሳባቸው እናልፋለን። እንግዲህ በአውደ ኦርና ሚዲያ ላይ የምትከታተሉ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን አማኞች በሀገር ውስጥና በውጭ ያላችሁ ሶሻል ሚዲያውን በሙሉ የምትጠቀሙ በሙሉ በዚህ የምናስተላልፈው መልእክት አንደኛ በሁለት ታላላቅ ኢሹዎች ላይ አንስተናል። አንደኛው የመንፈሳዊ ጉዞዎችን በተመለከተ ወደ አድባራትና ገዳማት ወደ ጥንታውያን ገዳማት ለመሳለም ጉዞ የምታደርጉ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን አማኞች የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ጉዞ ለሚያዘጋጁ አካላት በህጋዊ መልክ ፍቃድ የሰጠቻቸው አካላት አሉ። ዝም ብለው ደግሞ በራሳቸው ተነሳሽነት ጉዞ የሚያዘጋጁ አሉ። በተለይ ፍቃድ ያላቸውን የጉዞ ማህበራትንና እነዚህን ብትጠቀሙ መልካም ነው። እነዚህን ስትጠቀሙ ደግሞ አንደኛ የምትከፍሉት ክፍያ ህጋዊ ደረሰኝ እንዲኖረው፣ ለአድባራትና ለገዳማት ከጉዞ ካሳለሙ በኋላ ለዚህ ገዳም እንድትረዱ ነው የሚሉትን ነገሮችን ገንዘባችሁ የት ጋር እንደዋለ በትክክል ግልጻዊ አሰራር እንዲሰፍን የመጠየቅና የመረዳት ግንዛቤ እንድትይዙ ያስፈልጋል። የጉዞ ማህበርም ፍቃድ ወስዳችሁ የጉዞ ማህበር የምታዘጋጁም ካላችሁ የቤተክርስቲያኒቷን ቀኖናና ስርዓት ብዙ ምዕመናን ክሌም ያቀርባሉ። እኔ ከቤተሰቦች ጭምር አንዳንድ ወዳጆች ጭምር የሄዱ ለእንደዚህ ውለናል የሚሉ አሉ። ይሄን የሚቆጣጠር የራሱን የቻለ መምሪያ አለው። እኔ እንደ አንድ የኢትዮጵያ ቤተክርስቲያን አገልጋይነቴና እንደ አንድ የስራ ኃላፊነቴ ምንድነው ማየው ቅዱሳት መካናትን መሳለም ሃይማኖታዊ መሰረት ያለው ጉዳይ ነው። ለብዙ ፈርጀ ብዙ የባህል ትስስር ከሃይማኖታዊ መሰረታዊ ዋና ዓላማው ቅዱሳት መካናትን መሳለም ሃይማኖታዊ ነው። ከዛ ባሻገር ግን የህዝብ መስተጋብርን፣ የባህል ትስስርን፣ የአብሮነት ስሜትን ብዙ ነገር ትርጉሙ ብዙ ነው። መንፈሳዊ ጉዞ በጣም ብዙ ሜንታል ትራፒ ነው። በጣም ብዙ የመንፈስ እርካታም ጭምር ነው ቅዱሳት መካናትን ስንሳለም እና ይሄ ሊበረታታ የሚገባ ነው። ግን እነዚህን ህገወጦች አሰራሮችን ለማሻሻል ተብሎ ነው ቅዱስ ሲኖዶስ በሊቀ ጳጳስ ደረጃ የሚመራ መምሪያ አዘጋጅቶ ያለው እና በዛ ስርዓት ውስጥ የመስተናገር ነገር እንዲኖር አደራ ለማለት ነው። ሌላው ደግሞ ከዚህ ያነሳ ነው በሁለተኛ የህገወጥ ልመናን ጉዳይ ነው። ህገወጥ ልመናዎች አስረግጠን የምንናገረው የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን መንበረ ፓትርያርክ ጠቅላይ ጽሕፈት ቤትም አስፈጻሚ አካል ነው። የቅዱስ ሲኖዶስን ውሳኔ በየአውደ ምህረቱ ጥላ ዘግዝቃችሁ ስዕለ አድኅኖ ይዛችሁ መስቀል ይዛችሁ በአስፋልት ዳርና በየገበያው ላይ ለምኑ ብላ ቤተክርስቲያን አትልም። ከዛሬ ጀምሮም ሁሌ ቤተክርስቲያን ትናገራለች። ዛሬ በአውደ ኦርና ፕሮግራም ብቻ የምንናገረው አይደለም። ቤተክርስቲያኒቷ በአገልጋዮቿ በኩል ሁሌ የምታስተላልፈው መልእክት ነው። አማኙ ግን ይሄንን ሊያውቀው ይገባል። ሊረዳ የሚችለው አንደኛ በቁስ በማቴሪያል በገንዘብ የሚሰጥ ከሆነ ደግሞ
በደረሰኝ ጭምር በደረሰኝ ለምሳሌ እዛ ጋር 10 ብር ሲሰጥ እዛ ጋር 100 ብር ሲሰጥ እዛ ጋር 50 ብር ላየው ከሚጥል ሰብሰብ አድርጎ አጠራቅሞ ደረሰ ይላለበት ቦታ ላይ ለምን በዛ ላይ አይከትም? ኦር ደግሞ የባንክ ቁጥር ስጠኝ ብሎ ለምን አይከትም? በየጊዜው ግን እንደው በሚያየው ላይ አንዳንዱ አላሳልፍ ጭምር ይላሉ። ህገ ወጦች ናቸው እነዛ። ፍቃዳቸውም ህገ ወጥ ነው፣ ሰዎቹም ህገ ወጦች ናቸው። ኢቭን ክህነት የሌላቸው የቤተክርስቲያኒቷን የማያውቋት የወሮበላና የዱርዬ ጥርቅም በየቦታው ላይ የሚበላው ገንዘብ ነው። ይሄንን ምዕመናን ሊያውቁት ይገባል። በመገናኛ በሜክሲኮ በተለያዩ አደባባዮች ላይ ጧትና ማታ ሰራተኛውን አላሳልፍ፣ ህዝቡ ደግሞ ስለ ቅዱሳን ሲያይ ክብረ ክህነት የተመጠመ ሲያይ መስቀል የያዘ ሲያይ እየተሳለመ ያገኛትን ከጉሮሮው ላይ ሃይማኖቱን ስለሚወድ እየጣለ ነው። ግን ያ ገንዘብ በትክክለኛ እነሱ የጣሏትን 3000-4000 ብር ቢያገኝ ያ ሰው ምግቡ ነው። በቀላ 1000 ብር ለምግብ ሊያወጣ ይችላል፣ ለመተኛው ሊያወጣ ይችላል፣ ቤተሰቡም ይረዳበን። ማን ያን ገንዘብ ከተጀመሩ ከ10 እስከ 20 ዓመት ያላለቁ አብያተ ክርስቲያናት አሉ። ሁሌ በቃ ልመና እና እንዲህ አይነት ነገሮች የጋራ ግንዛቤ ተፈጥረው ህዝበ አማኞቻችንን በማስተማር ዋናው መፍትሄው ማስተማር፣ የወጡ ህጎች ተግባራዊ እንዲሆኑ ግንዛቤ መፍጠር ነው። በይበልጥ ደግሞ ትውልዱ ላይ መስራት ነው። ተተኪ ትውልዱ ላይ በሰንበት ትምህርት ቤት በስርዓተ ትምህርቶቻችን በአውደ ምሕረት ኮርሶቻችን ላይ በንስሐ አባት በካህናት ትሬኒንግ ሴንተር ስልጠና ውስጥ በነፍስ አባት ላይ እነዚህ ነገሮችን ማስተማር ይጠበቅብናል ማለት ነው። አውደ ኦርና ፕሮግራማችን ሚዲያን ምዕመናን እንድታሳድጉት መጋቢ ምስጢር ብሩክ አሳምረ ታላቁ የቤተክርስቲያን አገልጋይ ወንድማችን ነው። ይህንን አውደ ኦርናን ፕሮግራም ሰብስክራይብ፣ ላይክ፣ ሼር በማድረግ እንድትተባበሩ ይሄ እድገት ይሄ አገልግሎት ሲያድግ ደግሞ የቤተክርስቲያንንም ለእናንተም ተደራሽ ይሆናል። ሚዲያውን በጋራ እንድናሳድግ መልእክቴ ነው። አመሰግናለሁ ለቆይታችን። እጅግ አድርገን እናመሰግናለን። ክቡር መላከ ሰላም ቀሲስ ሰሎሞን ቱልቻ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የመሪ ዕቅድና የመሪ ዕቅድ መምሪያ ክፍል መምሪያ ዋና ኃላፊ ናቸው። በብዙ መምሪያዎች ሰርተዋል። እንደ የቅርስና ጥበቃ እና መጻሕፍት ቤተ መዘክር፣ የውጭ ግንኙነት መምሪያ፣ የስብከተ ወንጌል መምሪያ፣ የሰበካ ጉባኤ መምሪያ እንዲሁም የትንሣኤ ዘጉባኤ ማተሚያ ዋና ስራ አስኪያጅ ሆነው ቤተክርስቲያናችን ሰርተዋል። በአዲስ አበባ ሀገረ ስብከት በተለያዩ አድባራትና ገዳማት ከስባኬ ወንጌልነት እስከ ዋና ጸሐፊነት ሆነው ሰርተዋል። እጅግ በተወዳጅ መጽሐፍቶቻቸውን እናውቃቸዋለን። ወደፊት ድጋሚ እንጋብዛቸውና መጽሐፍቶቻቸውን ድጋሚ እናያለን። እንዲሁም በስብከታቸው የተወደዱ ወንድም ናቸው። ዛሬ ስቱዲዮአችን አክብረው ጥሪያችን አክብረው በዚህ ስቱዲዮ ተገኝተዋል። እጅግ አድርገን እናመሰግናለን። ክብር አለን በእውነት ለአውደ ኦርና ሚዲያ መሳካት በምናደርገው እያንዳንዱ ጥረት ላይ ከጎናችን ሆነው በምክርና በሚያስፈልገው ነገር ሁሉ ስለረዱን አሁንም እጅግ አድርገን እናመሰግናለን። ምዕመናን በዚህ በልመናና በመንፈሳዊ ጉዞ ዙሪያ ጥያቄ ካላችሁ የሚቀርብ ነገር ካለ ንገሩን። እናንተም መታችሁ በዚህ አውደ ኦርና ሚዲያ መታችሁ ሀሳባችሁ ግለጹልን። ለአብነት መምህራን፣ ለምሳሌ ኮሌጅ መምህራን እንዲሁም ለሰባኪያን፣ ለዘማሪያን፣ ለተለያዩ ቤተክርስቲያን አገልጋዮች ያላቸውን ሀሳብ እንዲገልጹ የምንጋብዝበት ስለሆነ የእንግዶቻችንን አሁንም ማን ይጋበዝላችሁ፣ ማን እናምጣላችሁ በኮሜንት አስታውቁን። የአውደ ኦርና ሚዲያ የእንግዳ ማህበራችን በዚህ ተፈጽሟል። እኔ መጋቢ ምስጢር ብሩክ አሳምረ ነኝ። ሰላም ሁኑልን።